በአሜሪካ ለምትገኙ ኢትዮጵያን በሙሉ አንድ የ26 ዓመት ወጣት ታታሪ ሰራተኛ ነበር። የትዳር አጋር የነበረው እንዲሁም ደግሞ የአንዲት ትንሽ የልጅ አባት የነበረ በአንድ ቅጽበት በአይሲ ኤጀንቶች ህይወቱ እንዲያልፍ ተደርጓል። ይባስ ብሎ ደግሞ አይሲ ኤጀንቶቹ ይህንን ሰው የገደሉት በስህተት ነበር። የፈለጉትን ሰው መስሏቸው እንጂ ሲፈልጉት የነበረውን ሰው መስሏቸው ተምታቶባቸው ነው በስህተት ይህንን ምስኪን ስደተኛ ህይወቱን እንዲያልፍ ያደረጉት። በዛሬ ቪዲዮ በስህተት ስለተገደለው ስለዚህ የ26 ዓመት ወጣት ታሪክ የምነግራችሁ ይሆናል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዲኤችኤስ እንዲሁም አይሲ ኤጀንቶች ማለት ነው ከወራቶች በፊት ከ3 ከ4 ወራት በፊት ሲያደርጉት እንደነበረው አሁንም ስደተኞችን በተለያዩ ግዛቶች መግደል፣ ማሰር እንዲሁም ዲፖርት ማድረግ እየጀመሩ ነው ያሉት። አገርሽቶባቸዋል በሚያስብል ደረጃ ማለት ነው። አጠቃላይ በአሜሪካ የምትገኙ ኢትዮጵያን ራሳችሁን እንዴት ፕሮቴክት ማድረግ እንደምትችሉ እንዲሁም ደግሞ አጋጣሚ ሆኑ የአይሲ ኤጀንቶች ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዲኤችኤስ አባላቶች ቢይዟችሁስ ምን ማድረግ አለባችሁ የሚለውን በዛሬ ቪዲዮ የምነግራችሁ ይሆናል። ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ፣ ቪዲዮንም ላይክ ያደረጋችሁ ጀምሩት። ወደ ጉዳያችን ንግባ። Tonight, this is breaking a deadly ICE-involved shooting in Maine. A man is dead after he was shot by U.S. Immigration and Customs Enforcement agents in Biddeford, Maine. And this new information tonight, we've learned that the man who was shot was not the intended target of a warrant. ክስተቱ የተፈጸመው በሜን ግዛት በዲፎርድ በተባለች ከተማ ነው። የፌዴራል ኢሚግሬሽንና የጉምሩክ ማስከበር ወይም አይሲ ኤጀንት ወይም ወኪሎች የምንላቸው ማለት ነው የሀገር ማባረር ትዕዛዝ የተጣለበትን አንድ ግለሰብ ለመያዝ ወደ ሰፈሩ ያመራሉ ወይም ወደዛ ግዛት ያመራሉ። በወቅቱ ግን ወኪሎች ወይም የአይሲ ኤጀንቶች ማለት ነው በቦታው ሲደርሱ ይህ የ26 ዓመት ኮሎምቢያዊ ወጣት በመኪና ውስጥ ነበር። ማለትም በራሱ የግል መኪና ውስጥ ነበር። ወኪሎቹ ሲጠጉት ወይም የአይሲ ኤጀንት አባላቱ ማለት ነው ሲጠጉት ወጣቱ በመኪናው ለማምለጥ ሲሞክር ወኪሎቹ ወይም ኤጀንቶቹ ማለት ነው መኪናውን እንደ መሳሪያ ሊጠቀምበት ሞክሯል በሚል ምክንያት ነው ተኩሰው ህይወቱ እንዲያልፍ የተደረገው። ይህ ወጣት ሊታሰር ወይም ደግሞ ከሀገር ዲፖርት እንዲደረግ የተፈለገው ሰው አይደለም። በስህተት ወይ ደግሞ ተምታቶባቸው ነው። እንዲሁም ደግሞ ያቀረቡት ምክንያት ማለት ህይወቱ ካለፈ በኋላ ማለት ነው ያቀረቡት ምክንያትም መኪናውን በመጠቀም ማለትም የራሱን የግል መኪናውን በመጠቀም ማለት ነው እኛን ሊገጨን እንዲሁም እንደ መሳሪያ ለመጠቀም እኛን ሊያጠቃን ሞክሯል። ስለዚህ ቀድመን ነው ሳያጠቃን በፊት እርምጃ የወሰድነው። በዚህም እርምጃችን ወቅትም ህይወቱ ሊያልፍ ችሏል ሲሉ ምላሽ ሰጥተዋል። ይህ ክስተት እንደተሰማ መጀመሪያ ላይ ወኪሎቹ ማለትም የአይሲ ኤጀንቶች ማለት ነው የገደሉት ሰው ትክክለኛው ተፈላጊ ሰው እንደሆነ ነበር የተናገሩት። ማለትም በተለያዩ ዜና ተቋማቶች ማለት ነው የተናገሩት እንዲሁም በራሳቸው ሪፖርት ያደረጉትም ትክክለኛ የሚፈልጉትን ሰው እንዳገኙትና እንደገደሉት ወይም ደግሞ ህይወቱ እንዲያልፍ እንዳረጉት ነበር የተናገሩት። ነገር ግን ከጥቂት ሰዓታት በኋላ ትልቁ እውነት ይፋ ሆነ። ማለትም የሀገር ውስጥ ደህንነት መስሪያ ቤት ኃላፊዎች ማለት ነው ለግዛቱ ሴናተር በላኩት ደብዳቤ መሰረት የተገደለ ወጣት ወኪሎቹ ሲፈልጉት የነበረው ሰው እንዳልነበረና በፍጹም ሌላ ሰው ማለትም ተምታቶባቸው ወይም ተሳስተው ሌላኛውን ሰው ማለትም ምንም አይነት ጥፋት የሌለበትን ሰው እንደገደሉ ተገለጸ ማለት ነው። Now, Senator Angus King had initially said that the Secretary of Homeland Security, Mark Wayne Mullen, told him that the man was the target of a deportation effort. Well, Mullen later called King with new information that he had received, a spokesperson for the senator said. WBZ's Louisa Muller is there tonight with what we've learned so far. ነገሩን ይበልጥ አጠራጣሪና አሳዛኝ የሚያደርገው ነገር ደግሞ በወቅቱ የነበሩት የአይሲ ወኪሎች ማለት ነው በሰውነታቸው ላይ የታሰረ የቪዲዮ ካሜራ ወይ ደግሞ ቦዲ ካም የምንለው አለማድረጋቸው ነው። ይህም ክስተቱ በትክክል እንዴት እንደተፈጸመ ለማወቅ አስቸጋሪ አድርጎታል። ምክንያቱም ብዙውን ጊዜ የአይሲ ኤጀንቶች ወይም የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የዲኤችኤስ ኃላፊዎች ማለት ነው እንዲህ ኤጀንቶች ማለት ነው ቦዲያቸው ላይ ወይም ሰውነታቸው ላይ የሚታሰር ካሜራ ይኖራቸዋል ወይ ደግሞ ቦዲ ካም የምንለው ወይም ቦዲ ካሜራ የምንለው እንዲታሰር ይደረግ ነበር። ነገር ግን እነዚህኞቹ እንዴት እንደሆነ ባልታወቀ ሁኔታ ማለትም ኤጀንቶቹ ካሜራውን አንስተውትም ሊሆን ይችላል ወይም ደግሞ ሳያደርጉም ወይም ሳይታሰርባቸው ወጥተውም ሊሆን ይችላል። ስለዚህ ቦዲካም ሳያደርጉ ነበር ይህ ወንጀል ሊፈጸም ይችላል ወይም ይህ ክስተት ሊፈጸም ይችላል። ስለዚህ ይህ ሰው ምን አይነት ጥፋት አጥፍቶ እንደሆነ እንዲሁም ደግሞ ምን አድርጎ እንደነበረ በአይሲ ኤጀንቶቹ ጥፋት ነው ወይስ የራሱ ጥፋት ነው የሚለው እንዳይታወቅ ቦዲካም አላደረገው ነበር። በአካባቢም የነበሩ ካሜራዎችም አልነበሩም ተብሏል። በሌሎች ወገኖችና ብዙ ሰዎች ደግሞ አውቀው የአይሲ ኤጀንቶቹ ካሜራውን ከነውረ በኋላ ማለትም ከቀረጹ በኋላ ካሜራውን ደብቀውትስ ቢሆንስ ወይ ደግሞ አውቀው ሆነ ብለው ካሜራውን
ሳያደርጉ ወጥተው ቢሆንስ የሚሉ ጥያቄዎችን እያነሱም ይገኛሉ። የ26 ዓመት ወጣት ከኮሎምቢያ የመጣ የእቃ ማደያ ወይም ደግሞ የዴሊቨሪ ረዳት የነበረ ሰው ነው። ጎረቤቶቹና የሚያውቁት ሰዎችም እንደተናገሩት እጅግ በጣም ሰላማዊ ሰው እንደሆነ፣ ለቤተሰቦቹ የሚኖር ምንም አይነት መጥፎ ታሪክ ወይም ሂስትሪ የሌለው ወጣት እንደነበረ፣ እንዲሁም ሚስቱ ወይም ባለቤቱ ማለት ነው በጥይት ተመቶ መሬት ላይ ሲወድቅ አይታ ማለትም በአይኗ እንደተመለከተችና ህይወቱን ለማዳን ወደሱ እየሮጠች ስትሄድ የነበረው ትዕይንት የአካባቢ ነዋሪ ልብ የሰበረ ክስተት ሆኗል እያሉም እየተናገሩ ይገኛሉ። ስለዚህ በአሁኑ ወቅት በሜን ግዛት ያሉ ፖለቲከኞችና የከተማ ነዋሪዎች ጉዳዩ በገለልተኛ አካል በአስቸኳይ እንዲመረመር እንዲሁም ፍትህ እንዲሰጣቸው እየጠየቁ እንዲሁም የሰላማዊ ተቃውሞ ሰልፎችንም ጭምር እያደረጉ ይገኛሉ። ለመሆኑ እናንተ በዚህ ጉዳይ ላይ ምን ታስባላችሁ? የመንግስት አካላት እንደዚህ አይነት ከባድ ስህተቶችን እየሰሩ ማለትም እኛ ምንም ባላጠፋ ነው ወይ ደግሞ ተፈላጊ ባልሆንበት ኢቭን እንኳን ተፈላጊ ብንሆን እንኳን ህይወታችንን የሚያሰጣ ምንም አይነት ወንጀል አላደረግንም። ስደተኛ ብንሆን ማለትም ህገወጥም ብንሆንም ሊሆን ይችላል። ምንም አይነት ነገር ብናደርግ እንኳን ህይወታችንን ከዛ ካደረግነው ማለትም ከህገወጥነታችን ጋር የሚነጻጸር ነገር አይደለም። ከ3 ከ4 ወራት በፊትም እንደምታስታውሱት በሚኒሶታ ሚኒፖሊስ እንዲሁም በመሳሰሉት አይነት ከተሞችም እነዚሁ የአይሲ ኤጀንት አባላት ማለት ነው ብዙ ስደተኞችን ገለዋል፣ አስረዋል፣ ሪፖርት አድርገዋል። ብዙ አይነት ወንጀሎችን ብዙ አይነት ግፎችን ፈጽመዋል። አሁንም አገረሸባቸው በሚባል ደረጃ ነው ይህንን ድርጊት እየፈጸሙ ያሉት በተለያዩ ግዛቶች ማለት ነው። ስለዚህ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አጋሩኝ። ምኞታችሁንም ኮሜንት ላይ አያይዛችሁ አጋሩኝ። የዛሬ ቪዲዮ ይሄን ይመስል ነበር። አሪፍ ኢንፎርሜሽን ሼር እንዳረኳችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። በቀጣይ በሌላ አዳዲስ መረጃዎች የምንገናኝ ይሆናል። ሁላችንም ፈጣሪ ዳን። መልካም ጊዜ